አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ነጃሽ ቢዝነስ ተከታታዮቻችን እንዴት ናችሁ? እንግዲህ በባለፈው ሳምንት የእንግዳ ሰዓታችን በነጃሽ ቢዝነስ እንግዳ ሰዓታችን ማለት ነው ከአቶ ኢብራሂም ጋር ያደረኩትን ቆይታ ወደ እናንተ እያደረስኳችሁ ነበረ። በክፍል ሁለቱ ደግሞ ተገናኝተናል። በዛሬ ክፍል ሁለቱም ሰፋ ያለ ነገር ልናነሳ አስበናል። ኢንሻአላህ በዛሬው እስኪ ባለፈው እንዴት ነው ስለ ኢስላሚክ ፋይናንስ ምንድነው፣ እንዴት ነው ኢስላሚክ ፋይናንስ የሚሆነው እያልን ሰፋ ያለ ነገር አንስተናል። በዛሬ ደግሞ ኢስላሚክ ፋይናንሶችን ዘርዘር አድርገን እናያቸው። ለምሳሌ አሁን ኢስላሚክ ባንኪንግ አለ፣ የባንክ ስርዓት ማለት ነው። ከዛ ደግሞ የኢንሹራንስ ስርዓት ወይም ተካፉል የምንለው አለ። ከዛ ደግሞ የማክሮ ፋይናንስ ስርዓት አለ። የብድርና ቁጠባ ስርዓትም በኢስላሚክ ፋይናንስ ውስጥ አሉ እነዚህ ስርዓቶችና እንደው ከዛኛው ወይም ከኮንቬክሽናል ወይም ኢስላሚክ ካልሆነው የባንክ ስርዓት ምንድነው የሚለያቸው? እነሱን ዘርዘር አድርገን እናያቸው። እሺ ያው በባለፈው ሳምንት ፕሮግራማችን ላይ ስናወራ እንደነበረው በፕሪንሲፕል ደረጃ ያላቸውን መሰረታዊ ልዩነት ተመልክተናል። እነዚህ እንግዲህ በፋይናንስ ሴክተር ውስጥ ያሉ አገልግሎቶች ናቸውና የአገልግሎቶቹ ዲቴል ላይ ደግሞ ምን አይነት ኑዋንሶች ወይም ደግሞ ምን አይነት ልዩነቶች አሉ የሚለውን አይ ቲንክ ከባንኪንግ ጀምረን መመልከት የምንችል ይመስለኛል። ሶ የባንኪንጉን ኦልሞስት ባለፈውም ስናወራ በተወሰነ መልኩ እየነካካን ነበረ። የመጀመሪያ መሰረታዊ ልዩነት የሚባለው የኮንሰፕት ኦፍ ሪስክ ሼሪንግ ነው። በኢስላሚክ ፋይናንስ የሪስክ ሼሪንግ ኮንሰፕት ምሰሶ ነው፣ ፒላር ነው። ያ የለም ማለት አንዱን ምሰሶ ያጣል ወይም ደግሞ ይጎላል ማለት ነው። ስለዚህ ይሄ ምንን ያሳያል? ኢስላማዊነቱ ላይ የሚነሳበት ጥያቄ ይኖራል ማለት ነው። ብዙ ጊዜ ምንድነው ኢስላማዊነቱ ላይ ሳይሆን ሸሪያ ኮምፕላያንሱ ላይ የሚነሳበት ጥያቄ አለ። አንድን ምርት አንድን አገልግሎት ሸሪያ ኮምፕላያንት ነው አይደለም ተብሎ ሌቭል ይሰጠዋል፣ እርከን ይሰጠዋል እና በዛ እርከን ውስጥ እነዚህ ፒላሮች በሚጎሉበት ሰዓት ለሸሪያ ነን ኮምፕላያንስ ያቀረበ ይሆናል። ያ ማለት አጠራጣሪ የሚባለው ወይም ግሬ የሚባለው ዞን ውስጥ እንዲገባ ያደርገዋል ማለት ነው። የመጀመሪያው ፕሪንሲፕል እና ልዩነት ሪስክ ሼሪንግ ነው። ኢስላሚክ ባንኪንግ መስራት ያለበት ምንም ጥርጥር የለው የቢዝነስ ተቋም ነው። ኢስላሚክ ባንኪንግ የእርዳታ ተቋም አይደለም፣ ወይም ደግሞ ሌላ ማህበራዊ እንትን ሊሰጥ የመጣ ተቋም አይደለም። ለትርፍ የተቋቋመ ተቋም ነው። ትርፍ ማግኘት ያለበት ተቋም ነው። ግን ደግሞ ትርፍ በማግኘት ሂደት ውስጥ የሚከተለው የቢዝነስ ሞዴል ግን ኮንቬንሽናል ባንኮች ከሚከተሉት የቢዝነስ ሞዴል ግን ኮምፕሊትሊ የተለየ መሆን አለበት። በፕሪንሲፕል ደረጃም ያ ስለሆነ ማለት ነው። የቢዝነስ ሞዴል የኢስላሚክ ባንኪንግ የቢዝነስ ሞዴል ምን መሆን አለበት? አንደኛ ኢንክሉሲቪቲን ፕሮሞት የሚያደርግ መሆን አለበት። ኢንክሉሲቪቲን ፕሮሞት ማድረግ ምን ማለት ነው? ኢንክሉሲቪቲ ፕሮሞት የሚደረገውስ እንዴት ነው የሚባለውን ነገር ስናወራ የመጀመሪያው አካታችነትን ፕሮሞት ማድረግ የመጀመሪያው ነገር ያልተካተቱት አካላት እነማን ናቸው፣ በምንድን ነው ያልተካተቱት የሚለውን ነገር ግምት ውስጥ ማስገባት ያስፈልጋል። ያልተካተቱት አካላት ሴቶች፣ ወጣቶች፣ ካፒታል የሌላቸው ገጠር አካባቢ የሚኖሩ ግብርና ምናምን ላይ ያሉ ወይም ደግሞ አነስተኛና ጥቃቅን ቢዝነስ የሚሰሩ አካላት ነው። እነዚህ አካላት ያልተካተቱ በመደበኛው የባንክ አገልግሎት ያልተካተቱት ወይም አገልግሎቱን መጠቀም ያልቻሉበት አንድም ከሃይማኖታቸው ጋር ስለሚጋጭ ነው። ሁለተኛ እንደው ከሃይማኖቴ አይጋጭም ብለው ቢሄዱ ራሱ እድሉን አያገኙትም፣ ኢንክሉድ አያደርጋቸውም። ስለዚህ እንዳይካተቱ ያደረጋቸው አንድ መሰረታዊ ቻሌንጅ የኮላተራል ቻሌንጅ ነው። ኮላተራል ማለት ማስያዣ ነው። የተወሰነ ካፒታል ክሬዲት ሂስትሪ መኖር፣ ለሚጠይቁት የብድር መጠን ተመጣጣኝ ግምቱ ተመጣጣኝ የሆነ ማስያዣ መኖር፣ የቢዝነስ ሂስትሪ የመሳሰሉት ነገሮች ናቸው። ወደ ኢስላሚክ ፋይናንስ ስንመጣ እነዚህ ነገሮች አስፈላጊ አይደሉም ማለት ሳይሆን እነዚህ ነገሮችን የሚያልፍ ትራንሴንድ የሚያደርግ የአሰራር ፍሬምወርክ መዘርጋት አለበት። ቢዝነስ ሞዴሉም በዛ ልክ መዋቀር አለበት ማለት ነው። ስለዚህ ሴቶችን እንዴት አድርጌ ነው ማካትተው፣ ወጣቶችን እንዴት ነው ማካትተው፣ ኮላተራል የሌላቸውን ሰዎች እንዴት ነው ማካትተው የሚለው ፕሪንሲፕል ፕራክቲካሊ በባንኩ የቢዝነስ ሞዴል ውስጥ በደንብ መታየትና መንጸባረቅ አለበት። ይሄ እንዴት ሊገለጽ ይችላል? ፕሮዳክቶቹን በማየት ነው ልንለካውና ልንመዝነው የምንችለው። ለነዚህ ሰዎች ምቹ የሆነ ኮላተራል የማይጠይቁ አይዲያቸው፣ ሀሳባቸው፣ ፈጠራቸውን መሰረት ያደረጉ ምርትና አገልግሎቶች ካሉ በእርግጥም ኢስላሚክ ፋይናንስ ነው፣ በእርግጥም ኢንክሉሲቭ ፋይናንስ ነው እንለዋለን። ወይም ደግሞ በእርግጥም ኢስላሚክ ባንክ ነው፣ በእርግጥም ኢንክሉሲቭ ባንክ ነው እንለዋለን። እነዚህ አይነት ምርትና አገልግሎቶች የማይኖሩ ግን ከሆነ ምናልባት ኢስላሚክ አይደለም ማለት ከባድ ስለሆነ ኢስላሚክ ባንለውም፣ ግን ደግሞ ኢንክሉሲቪቲ ላይ ግን እየሰራ አይደለም። ወይም ደግሞ የኢስላሚክ ፋይናንስ የኢንክሉሲቪቲ ፕሪንሲፕል፣ የኢስላሚክ ፋይናንስ የሪስክ ሼሪንግን ፕሪንሲፕል እየተገበረ እየኖረ አይደለም ብለን እንወስደው እንችላለን። አሁን ሪስክ ሼሪንግ እና ኢንክሉሲቪቲን ተግባራዊ ለማድረግ ወይም አካታችነትን ተግባራዊ ለማድረግ ኢስላሚክ ባንኮች ዲዛይን የተደረጉ ኢስላማዊ መሰረት ያላቸው ፕሮዳክቶች አሉ፣ አገልግሎቶች አሉ። ቀደም እንዳልኩት ለምሳሌ ሙራባሃ አለ። ሙራባሃ ተበዳሪውን ከሌላ
ኢንቨስተር ጋር ባንኩ አገናኝቶ ከዛ እሱ ሶስተኛ አካል ሆኖ ሁለት ሀሳብ ያለውና ገንዘብ ያለው አካል እንዲሰሩ የሚያደርግበት ሂደት ነው። ባንኩ ዋስትና ይሰጣል ማለት ነው። ስለዚህ ባንኩ ሪስክ ይወስዳል። ከዛ በዛ በኩል ኢንቨስተር አለ፣ በዚህ በኩል ተበዳሪ አለ። ሶስቱም አካላት ሪስኩን ስፕሪድ አድርገው የሪስኩ መጠን ሊለያዩ ይችላል። አንዱ የሚወስደው ሪስክ 10%፣ አንዱ 50%፣ አንዱ 60% ሊሆን ይችላል። ዞሮ ዞሮ ግን ሁሉም የሚወስዱት ሪስክ አለ ማለት ነው። ይህንን ፕሮዳክት ወደ ኮንቬንሽናሉ ብንወስደው ባንክ ላይ ገንዘብ የሚያስቀምጥ ሰው ምንም የሚወስደው ሪስክ የለም። ምንም የሚወስደው በወር የወለድ መጠኑ ተሰርቶ ትርፉ ገቢ ይደረግለታል ማለት ነው። ስለዚህ እዛ ጋር አስቀማጩ የሚወስደው ወይም ኢንቨስተሩ የሚወስደው ሪስክ የለም። ባንኩም ወለድን መሰረት አድርጎ ስለሆነ ብድር የሚያበድረው የሚወስደው ሪስክ የለም። ስለዚህ ሪስኩ ከአስቀማጩ ከኢንቨስተሩ ከባንኩ ተሰብስቦ ማን ላይ ነው ትራንስፈር የሚደረገው? ተበዳሪው ላይ ነው ትራንስፈር የሚደረገው ማለት ነው። ተበዳሪው ነው የሁሉንም ጫና የሚወስደው ማለት ነው። ለምሳሌ ቢከሰር፣ ይሄ ቢዝነስ ቢከሰር ባንኩ አንቆ ይቀበለዋል። ያኛውም አስቀማጩም አያገባውም። በቃ ከባንኩ ነው የሚጠይቀው፣ ባንኩን ይቀበላል ማለት ነው። ወደ ኢስላሚክ ፋይናንስ ግን ስንመጣ ቀደም ያወራነው ፕሮዳክት ጋር ስንመጣ ግን ለምሳሌ ሙዳራባ ላይ ግን ስንመጣ ሶስቱም አካላት ሪስክ ይወስዳሉ። ስለዚህ ኪሳራ ቢመጣ በርደኑ ትርፍን ቢመጣ እንደሚካፈሉት ሁላ ኪሳራን ቢመጣ በርደኑ ስፕሪድ ያደርጋል ማለት ነው። ተበዳሪውም ሪስክ ይወስዳል፣ ይከስራል፣ ባንኩም ይከስራል፣ አስቀማጩም ይከስራል ማለት ነው። ስለዚህ አንዱ ልዩነት ወይም መሰረታዊ የምንለው በተለይ ባንኪንግ ላይ ይሄ ነው። ሌላኛው ግን ሙሻረካ የሚባለውንም ፕሮዳክት ወስደን ልንመለከተው እንችላለን። ለምሳሌ ሙሻረካ ባንኮች ብር በጣም ብዙ ብር እጃቸው ላይ ይቀመጣል። ያ የተቀመጠውን ብር ሁላ ያበድሩታል ማለት አይደለም። ሌላ ኢንቨስትመንት ላይ ያውሉታል። አሁን የሀገራችን የንግድ ሕግ ከ5% እስከ 10% ኢንቨስት እንዲያደርጉ ይፈቅድላቸዋል። ስለዚህ ህንፃ ይገነቡበታል፣ ቦንድ የመንግስት ቦንድ ይገዙበታል፣ ወርቅ ይይዙበታል፣ የውጭ ምንዛሬ ይገዙበታል፣ የመሳሰሉት እነዚህ ሁላ ኢንቨስትመንቶች ናቸው። ኢንቨስት ያደርጉታል ማለት ነው። ከዚህ በተጨማሪ ግን እስላማዊ ባንክ ተቀማጩ ብር ሁላ ለብድር ስለማይወጣ ኢንቨስት ማድረግ የሚያደርግበት እድል አለው ማለት ነው። የት ኢንቨስት ያደርጋው? ስለዚህ ሪስክ የሌላቸውን ቦንድ መግዛት፣ ወርቅ መግዛት፣ የውጭ ምንዛሬ መግዛት ላይ ሳይሆን ኢንቨስት መደረግ ያለበት ሪስክ ያላቸው ግን ደግሞ እሴት ሊፈጥሩ የሚችሉ ነገሮች ላይ ኢንቨስት መደረግ አለበት። ይሄ እንዴት ነው የሚደረገው? በሙሻረካ ሞዴል ይሆናል። አይዲያ ሀሳብ ያላቸው ሰዎች አሉ፣ ወይም ደግሞ ስራ እየሰሩ ያሉ። ለምሳሌ የሆነ ሰው በሽርክና መስራት ማለት ነው። የሆነ ሰው ህንፃ እየገነባ ነው። ህንፃው 50% ተጠናቋል። 50% የቀረውን ለማጠናቀቅ ገንዘብ ያስፈልጋል። ስለዚህ ባንኩ ከዚህ ህንፃ ከሚገነባ ወይም ሪል ስቴት አልሚ ጋር በሽርክና ሞዴል ይሰራሉ። ባንኩ ገንዘቡን ኢንቨስት አድርጎ ህንፃውን ያጠናቀቅለታል። ከዛ በኋላ ትርፍ ይጋራሉ ማለት ነው። የዚህ አይነት ሞዴሎች በባንኪንግ ደረጃ በፕሮዳክት ደረጃ ይኖራሉ ማለት ነው። በዛ በኩል ግን ያለው ሞዴል ወይም በኮንቬንሽናሉ በኩል ያለው ሞዴል ግን ኮምፕሊትሊ በቃ ሪስክ የለውም ማለት ነው። ስለዚህ ሪስክ የለም ማለት ኢንቨስትመንት አይደለም ማለት ነው። በዚህ በኩል ደግሞ ሪስክ መጋራት አለ ማለት ኢንቨስትመንት ነው ማለት ነው። ስለዚህ መሰረታዊ የሚባለው ልዩነት በባንክ ደረጃ በዚህ መመልከት እንችላለን። በኢንሹራንስ ደረጃ ደግሞ በጣም ሰፊ የሆነ ልዩነት ነው ያለው። እንግዲህ ኢንሹራንስ ለሀገራችን አዲስ እንደመሆኑ መጠን በተለይ ኢስላሚክ ኢንሹራንስ ተካፉል ገና 5 ዓመት ቢሆነው ነው ስቲል ሙሉ ለሙሉ ከወለድ ነፃ የሆነ የተካፉል አገልግሎት የሚሰጥም ተቋም የለም። አማና ተካፉል የሚባል በመመስረት ላይ ያለ አንድ የተካፉል ተቋም አለ። ከዛ ውጭ ሌሎቹ በመስኮት ደረጃ ነው የሚሰጡት። ስለዚህ እሳቤው፣ እውቀቱ፣ አገልግሎቱም ገና ነው። እንግዲህ ተካፉል ማለት ምን ማለት ነው? ሰዎች በህይወታቸው የሚገጥሟቸው ብዙ ሪስኮች አሉ። ነገ አንሰርቴን ነው። ነገ ምን እንደሚፈጠር አናውቅም። ጤናችን ላይ ችግር ሊፈጠር ይችላል። ንብረታችን ላይ ችግር ሊፈጠር ይችላል። ስራችን ላይ ችግር ሊፈጠር ይችላል። የሚታወቅም የማይታወቅም አደጋ፣ የተፈጥሮ አደጋ ሊሆን ይችላል፣ ሰው ሰራሽ ሊሆን ይችላል፣ ጦርነት ሊሆን ይችላል። ይሄ ሁላ ነገር አለ። ስለዚህ ነገን ስለማናውቅ ለነገ የምንገባው ዋስትና ለነገ ይህንን አንሰርቴኒቲ ሲፈጠር ከዚህ አንሰርቴኒቲ የምንወጣበት ወይም ይሄ አንሰርቴኒቲ የሚያደርስብንን ጉዳት የምንቀንስበት መንገድ ነው። እንግዲህ በኮንቬንሽናሉ ኢንሹራንስ ለምሳሌ አንድ ሰው መኪና አለው። መኪናውን ሲነዳ ሊጋጭበት ይችላል። ሌላ መኪና ሊገጨው ይችላል። አደጋ ሊደርስበት ይችላል። ጎርፍ ምናምን ደርሶ ሊጎዳበት ይችላል። ስለዚህ ነገ መኪናው ላይ የሆነ ጉዳት ቢመጣ ድንገት የሚያወጣው ወጪ ከፍተኛ እንዳይሆንበት ኢንሹራንስ ይገባል። የተወሰኑ ኢንሹራንስ ፕሪሚየም ይባላል። ፕሪሚየም ይከፍላል። በየወሩ በየአመቱ መቆጠብ ያለበትን ይቆጥባል። አደጋ በሚደርስበት ሰዓት ይሄ ኢንሹራንስ ካምፓኒ ተበላሽቶ ከሆነ ያሰራለታል። ጉዳት ደርሶበት ከሆነ ጠፍቶ ከሆነ ሙሉ ለሙሉም ደግሞ ይገዛለታል ማለት ነው። ስለዚህ ራሱን ጉዳቱን ይጋራዋል ማለት ነው። ሴኪዩር አደረገ። አሁን እዚህ ጋር ስለ ተካፉል ስናወራ አንድ ገዢ የሆነ ፕሪንሲፕል አብረን ማንሳት አለብን። እስልምና ዋና ዓላማው በተለይ ደግሞ የሸሪዓ ዋና ዓላማው የመጀመሪያ ክፍላችን ላይ የሚያነሳ ነው። የሰዎችን ሀብትን ይጠብቃል። የሰዎችን ጤንነት ይጠብቃል። የሰዎችን አእምሮ ይጠብቃል።
ስለዚህ ይሄንን ማስጠበቂያ ኢንስትሩመንት ነው። አሁን አንዳንድ ሰዎች በግዴለሽነት እንግዲህ የነገን አላህ ነው የሚያውቀው ወደሚል ኮንክሉዥንስ ሊገቡ ይችላሉ። ዋስትናዬም አላህ ነው ሊሉ ይችላሉ። እንግዲህ ፐርሰናል ፕሪፈረንስ ነው። የእስልምና ግን አስተምሮ ምንድነው? ግመልህንም ሰር አላህንም እመን ነው። ስለዚህ አስፈላጊውን ዋስትና ለዋስትና የሚሆንሽን ነገር አስፈላጊውን ነገር አድርገሽ ነው ከዛ በኋላ ወደ አላህ የምትመኪው። ዋስትናው ላይ ሳይሆን የምትመኪው አላህ ላይ ነው የምትመኪው። ዋስትናው ምንድነው? የጥንቃቄ እርምጃ ነው እንጂ ዋስትናው በራሱ ራሱን ችሎ ነገ ችግር ሲፈጠርብሽ መውጫ ቀዳዳ ይሆንሻል ማለት አይደለም። ሰበብ ማድረስ ይሆናል ማለት ነው። ስለዚህ የኢንሹራንስ ዋና ሀሳቤው ዋስትና ነው። ስለዚህ ዋስትናን እንዴት እንግባ ነው። አሁን ኮንቬንሽናሉ ኢንሹራንስ የሚሰራው እንዴት መሰለሽ? ዋስትና የሚፈልጉ በጣም ብዙ ሰዎች አሉ። ስለዚህ ቅድም በጀመርነው በመኪናው ምሳሌ እንቀጥልና የመኪና ኢንሹራንስ የሚፈልጉ አሉ። እነዛ ሰዎችን በአጠቃላይ ይሰበስባል። ከነዛ ሰዎች ፕሪሚየም ይቀበላል። ከነዛ ሰዎች በየወሩ ወር በየአመቱ ገቢ ይቀበላል። 1 ሚሊዮን ሰዎችን ተቀበለ እንበል። በእነዚህ አመታት ውስጥ አደጋ የሚደርሰው ለምሳሌ 10,000 ሰዎች ሊሆን ይችላል። ስለዚህ የነዚህ 10,000 ሰዎችን አደጋ ደረሰባቸው ማለት የዋስትና መጠኑን ይሸፍንላቸዋል ማለት ነው። ሌላው ግን 9,999,000 ግን ዝም ብሎ ከፍሏል ማለት ነው። ምንም አደጋ አልደረሰበትም፣ ዝም ብሎ ከፍሏል ማለት ነው። ስለዚህ አንድ ሰው ኢንሹራንስ ሲገባ አገልግሎት የሚያገኘው ለከፈለው ክፍያ አገልግሎት የሚያገኘው ምን ሲሆን ብቻ ነው? አደጋ ሲደርስበት ብቻ ነው። ስለዚህ አሰራሩ ምንድነው? ሪስኮች፣ የተለያዩ ሪስኮች ይሰበሰቡና ፑል ይደረጉና አንድ ቦታ ላይ ይጠራቀሙና ከዛ ውስጥ አደጋ ለደረሰበት አካል ብቻ የተወሰነ ነገር ይደረጋል ማለት ነው። ቀሪው የባንኩ ገቢ ይሆናል ማለት ነው። አንዳንድ ጊዜ እንደውም ሆን ብለው አደጋ ሲያደርሱ እናያለን አይደለ? ሰዎች በራሳቸው ላይ ብሩን ለማግኘት ሲሉ የሚያደርሱበት አለ። የራሱን የሆነ መከላከያ መንገድም የህግ ፍሬምወርክም አለው። ኢስላማዊ ጋር ስንመጣ ግን ምን ይሆናል? ምን አይነት ኔቸር አለው መሰለሽ? አሁን ይሄኛው ማለት ነው። ቅድም የመጀመሪያው ስለ ኢስላሚክ ፋይናንስ ፕሪንሲፕል ስናወራ አንድ ያነሳነው ነገር ገረር ነው አይደለ? ይሄ የገረር አይነት ባህሪ ያለው 10,000 ሰዎችን የመኪና ኢንሹራንስ ክፍያ ለመክፈል ሲባል 1 ሚሊዮን ሰው ተመዝግቧል። 999,000 ይከስራል ማለት ነው። ምንም የሚያገኘው ነገር የለም ማለት ነው። ስለዚህ ዜሮ ሰም ጌም ይሆናል ማለት ነው። የሆነ ሰው ለመጠቀም የሆነ ሰው መጎዳት አለበት። ኢስላሚክ ፕሪንሲፕል ደግሞ አጌንስት ዜሮ ሰም ጌም፣ ሁሌም መይሰር ምንድነው ገረር የሚባለው ነገር መወገድ አለበት። ስለዚህ ምን ያደርጋል ማለት ነው? እንደውም የተካፉል የእስልምና የኢስላሚክ ፋይናንስ ላይ የተካፉል ሞዴል በጣም አሜዚንግ ነው። ኢንቨስትመንት ነው የሚያደርገው። ሰዎች መዋጮ ሲያዋጡ ምንድነው የሚያደርጉት? ኢንቨስትመንት ነው እንጂ ክፍያ አይደለም። አመታዊ ክፍያ ቁጠባ አይደለም፣ ወይም ደግሞ ፕሪሚየም ወይም አረቦን የሚባለው አይደለም ማለት ነው። ኢንቨስትመንት ነው። የመኪና ኢንሹራንስ የሚፈልግ ኢስላሚክ ተካፉል ጋር ሲሄድ ገንዘብ ያስቀምጣል። ያ ገንዘብ ይሰበሰብ ፑል ይደረግና ኢንቨስት ይደረጋል። የሆነ ነገር ላይ ኢንቨስት ይደረጋል። ከዛ ያ ኢንቨስትመንት ትርፍ ሲያመጣ ያ ትርፍ ይመጣና ምን ይደረጋል? ለተከሰቱ አደጋዎች ቅድሚያ ማካካሻ ይውላል። 1 ሚሊዮን መኪናዎች መጡ፣ የመኪና ኢንሹራንስ ፈለጉ፣ ተካፉል ውስጥ ገቡ፣ መዋጮ አዋጡ፣ ያዋጡት ብር ተሰበሰበና ኢንቨስት ይደረጋል። ስለዚህ ኢንቨስትመንት ነው፣ ኢንቨስት እያደረጉ ነው። በዛ ኢንቨስትመንት ላይ ባዋጡት ገንዘብ ልክ ሼር አላቸው ማለት ነው። ስለዚህ ያ ሼራቸው የሆነ ቦታ ላይ ኢንቨስት ተደርጎ ትርፍ ያተርፋል። አደጋ ደረሰባቸውም አልደረሰባቸው የሚያገኙት ምን አለ? ትርፍ ያገኛሉ ማለት ነው። አላተረፈም፣ ቢያንስ ባያተርፍ እንኳን ያዋጡትን መዋጮ አያጡትም ማለት ነው። ለምን? ክፍያ ስላልሆነ ኢንቨስትመንት ስለሆነ። አንዳንዴ ምን ይፈጠራል? በተለይ አሁን በሀገራችን ተጨባጭ ኢንሹራንስ ወይም ተካፉል አዲስ እንደመሆኑ መጠን ብዙ ጊዜ የሚነሳ እንትን አለ። የተሰበሰበው ብር ኢንቨስትመንቱ ከደረሰው አደጋ ጋር ባይመጣጠንስ የሚል ነገር ሊነሳ ይችላል። ለምሳሌ አንኤክስፔክትድ የሆነ ለምሳሌ የጤና ኢንሹራንስ ነው እንበልና ኮቪድ መጣ፣ እንደ ኮቪድ አይነት ህመም መጣና ሁሉም ሰው መታከም ኖረበት። ስለዚህ ያ የተሰበሰበው ብር ሁሉንም ለማዋጣት ወይም ሁሉንም ለማሳከም የሚበቃ አይሆንም። በዚህ ሰዓት ምንድነው የሚያደርገው? ተካፉሉ ከነዚህ ከአባላቱ መካከል ቀርደል ሐሰን ይወስዳል፣ ብድር ይወስዳል ማለት ነው። ብድር ይወስድና ያንን በብድር መልክ ትራንዛክሽን ይኖራቸውና ከዛ በኋላ ያንን የህክምና ወጪ የሆነ ነገር ወጪ ከሸፈነ በኋላ ደሞመንት ያ ክስተት ካለፈ በኋላ ብሩን ሰብስበው ሌላ ነገር ላይ ኢንቨስት ያደርገውና ትርፍ ሲያገኝ መጀመሪያ የነሱን ብድር ወደ መመለስ ይመጣል ማለት ነው። የሚሰራበት ሞዴል ተካፉል ምንድን ነው ማለት ነው? ቢዝነስ ነው ማለት ነው። ተካፉል ኢንቨስትመንት ነው ማለት ነው። ሪስኩን የሆኑ ሰዎች ላይ ሰብስቦ ከዛ በኋላ ከተሰበሰበው ሪስክ ውስጥ በዛው የኢንሹራንስ ላይ ራሱን የቻለ ቀመር አለው። ፕሮባቢሊቲው ይሰላል፣ ይታወቃል። በአመት ምን ያክል መኪና አደጋ ሊደርስ እንደሚችል ይታወቃል። ለነዛ መኪና አደጋዎች የሚወጣው ወጪ ይታወቃል፣ ቀመሩ ይታወቃል። ስለዚህ ምን እንደሚያተርፉ ግልጽ ነው። ምን ያክል ወጪ እንደሚያወጡ ትንሽዬ ነው ቫሪያንሱ፣ ልዩነቱ ያለው። እዚህ ጋር ግን እንደዛ አይደለም። ሪስክ ይኖራል። አዎ ሪስኩን
ወይም ደግሞ ነገ የሚመጣብንን አንሰርቴኒቲ እና ተግዳሮት ልንወጣ የምንችለው የሆነ ነገርን ሰብስበን ከዛ የተሰበሰበውን ሰው ሪስክ ለደረሰባቸው ሰዎች ብቻ በመስጠት ከሌሎቹ ቀምተን በመስጠት ሳይሆን የተሰበሰበውን ብር ኢንቨስት እናደርገውና ፕሮፊታብል የሆነ ነገር ላይ ቦንድ ገዝተን ሊሆን ይችላል፣ ሱኩክ ገዝተን ሊሆን ይችላል፣ የሆነ ነገር ውስጥ ኢንቨስት አድርገነው ሊሆን ይችላል። መጀመሪያ ትርፉን ነው የምናከፋፍለው። ስለዚህ የሚከፍሉት ሰዎች ቢያንስ የከፈሉትን ክፍያ እንደሚያገኙ ዋስትና አላቸው ማለት ነው። ቢያንስ ለሌላ ሰው አደጋ እየሸፈኑ አይደለም። በዚህኛው እኮ ለሌላ ሰው አደጋ እየሸፈንን ነው ማለት አይደለ? አደጋ እስካልደረሰብን ድረስ የምንከፍለው ክፍያ ወይ ለባንኩ ትርፍ እየሆነ ለኢንሹራንስ ካምፓኒው ትርፍ እየሆነ ነው ወይ ደግሞ ለሌላ ሰው አደጋ እየከፈልን ነው። ስለዚህ ያ እንዳይመጣ የሚያደርግ አሰራር ነው ማለት ነው። ይሄ እንግዲህ ለእንትን ብቻ አይደለም፣ ለመኪና ብቻ አይደለም፣ ለጤና፣ ለምሳሌ ለግብርና አንድ ገበሬ ዝናብ ይዘንባል አይዘንብም የሚል ጥርጣሬ ውስጥ ገባ፣ ወይም ደግሞ የሆነ አረም ነገር መጥቶ ሰብሌን ያጠፋብኛል አያጠፋብኝም የሚል እንትን ውስጥ ገባ። እንደዚህ አይነት አንሰርቴኒቲ ሲኖር ምንድነው ገበሬዎች ይሰባሰቡና መዋጮ ያዋጣሉ፣ ፑል ያደርጉታል፣ ኢንቨስት ያደርጉታል። እንደጠበቁት ዝናብ ባይዘንብና ፍሬያማ ባይሆን ከዛ የተገኘው ትርፍ ይህንን ካሳቸውን ጉድለታቸውን የደረሰባቸውን ጉዳት ለማካካስ ይውላል ማለት ነው። በዚህኛው አሰራር ግን ምንድነው በሀገሪቷ ውስጥ ያለ ኢንሹራንስ ተሰበሰበ ለዚህ ለግብርና የተባለው። ለምሳሌ ደሴ አካባቢ አልዘነበም፣ ጅማ አካባቢ ግን ዘንቧል። ስለዚህ ለደሴው ማን ነው የሚከፍለው? የጅማው ነው የሚከፍለው ማለት ነው። ይሄኛው ግን ሁሉም ተመሳሳይ ይሆናል ማለት ነው። ማንም ለሌላው የማይከፍልበት አሰራር የዘረጋ ስርዓት አድርገን ልንመለከተው እንችላለን። ስለዚህ አሁን በተካፉል ሰዎች ትርፍ ሲያገኙ ብቻ ነው ማለት ነው ለሪስካቸው ከቨር ማድረግ የሚቻለው። አሁን ለምሳሌ እኔ የጤና ኢንሹራንስ ብገባ፣ የጤና ተካፉል ብገባ፣ ከዛ እኔም ብር አወጣለሁ በየጊዜው የማወጣው ብር ደግሞ ኢንቨስት ይደረግና ትርፍ ይገኛል። ትርፉ ለእኔ የጤና መድህን ሽፋን ይሆናል። የጤና መድህን ሽፋን ይሆናል። ስለዚህ አሁን የሆነ ቢዝነስ ተሰርቶ ትርፍ ካልተገኘ ተካፉል ከቨር አይደረግም ነው የኔ ኢንሹራንስ። እስኪ እሱን ግልጽ እናድርግ። ሁለት ሌየር አለው። አሁን የመጀመሪያው ምንድነው የምታዋጪው መዋጮ አለ፣ ያ ኢንቨስት ይደረጋል፣ ብሩ አለ ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው ብሩ ኢንቨስት ተደረገ፣ ትርፍ አመጣ። ትርፍ አምጥቶ ግን አንቺ አልታመምሽም፣ ስለዚህ ትርፍ ታገኛለሽ ማለት ነው። የሕክምና ሽፋንሽን መሸፈን ብቻ አይደለም፣ ስለዚህ ትርፍ ያስገኛል። ለዛ ነው ኢንቨስትመንት የተባለው። እንግዲህ ደግሞ ትርፍ አላመጣም እንበል። ትርፍ አላመጣም ግን ደግሞ አንቺ አልታመምሽም፣ ስለዚህ ምንም የምታወጪው ወጪ የለም ማለት ነው። ያወጣሽው ብር አለ፣ ሕክምናም አላስፈለገሽም፣ ምንም የወጣው ወጪ የለም። ሶስተኛው ሴናሪዮ ደግሞ ምንድነው? ትርፍ አልተገኘም ግን ደግሞ አንቺ ታመሻል። ስለዚህ ትርፍ ካልተገኘ ከየት መጥቶ ይሸፈናል ነው። እንደዛ ሲሆን ምንድነው የሚደረገው? ከዚህ መዋጮ ውስጥ የጤና መድህን ከገቡት ውስጥ ወይም የጤና ተካፉል ውስጥ ከገቡት ውስጥ በቀርደል ሐሰን መልክ ተጨማሪ ኢንቨስትመንት ይሰበሰብና በብድር መልክ የአንቺ የጤና መድህን ይሸፈናል። ታመምሽ፣ ስለዚህ ሕክምናሽ ተሸፈነ። ስለዚህ በዚህ ዓመት ትርፍ አላገኘም። በሚቀጥለው ዓመት ትርፍ ሲያገኝ ምን ያደርጋል ማለት ነው? በብድር መልክ የሰበሰበውን ገንዘብ በቅድሚያ ይመልሳል ማለት ነው። እሱን ከመለሰ በኋላ የሚቀጥለው ስቴፕ ምን ይሆናል ማለት ነው? ትርፉ እየጨመረ ከሄደ መልሶ ትርፍ ወደ ማከፋፈል ይገባል። ቢያንስ ግን ምን ሴኩሪቲ ይደረጋል እዚህ ላይ? ካልታመምሽ በስተቀር ወጪ እንደማታወጪ ሴኩሪቲ ያለሽ ዋስትና ያለሽ እዚህ ጋር ማለት ነው። በዚህ በኩል ግን ታመምሽም አልታመምሽም ሞመንት ኢንሹራንሱን ስትገቢ ክፍያውን ትከፍያለሽ ማለት ነው። መሰረታዊ የሚባለው ልዩነት ይሄ ነው። ስለ ኢንሹራንስ ሰፋ ያለ ነገር ነው እያነሳን ያለ ነው። እስኪ ደግሞ አሁን ባንኮችና ኢንሹራንሶች ብዙ ጊዜ አብረው የመስራት ነገር ይኖራል እና ያው ብር ስትወስድ ወይም ደግሞ ስታስቀምጥ ከባንክ ጋር ያለው ግንኙነት ተመጋጋቢነቱ በጣም ከፍ ያለ እንደሆነ ይነገራል። እስኪ እሱን እናንሳው ከኮንቬክሽናል ጋር አያይዘን ማለት ነው ልዩነታቸው። ባንክና ኢንሹራንስ ኮምፕሊመንታሪ ሰርቪስ ነው የሚባሉት፣ አንዱ አንዱን የሚያሟላ በራሳቸው ብቻቸውን የተሟላ የሚባል አገልግሎት መስጠት አይችሉም። በባንክ ምሳሌ ብንወስድ አንድ ባንክ የሆነ አገልግሎት በሚሰጥበት ሰዓት ከደንበኛው ወይም ደግሞ አገልግሎቱን ከሚፈልገው አካል የሚይዛቸው ዋስትናዎች አሉ፣ ወይም ደግሞ ኮላተራል የምንለው ማስያዣዎች አሉ። እነዚህ ማስያዣዎች በራሳቸው በሆነ አደጋ ሊወድሙ ይችላሉ። ለምሳሌ አንድ ሰው የሆነ ብድር ፈለገ፣ በማስያዣነት መጋዘኑን አስያዘ። ግን ይሄ መጋዘን ነገ ለመኖሩ ዋስትና የለም። በሳት ሊነድ ይችላል፣ ጎርፍ ሊወስደው ይችላል፣ በሌላም መንገድ አደጋ ሊደርስበት ይችላል። ስለዚህ ምን ያስፈልጋል ማለት ነው? ይሄ በዋስትና መልክ የተያዘው ነገር ራሱን የቻለ ተጨማሪ ዋስትና ይፈልጋል፣ ወይም ደግሞ በማስያዣ መልክ የተያዘው ነገር ራሱ ዋስትና ይፈልጋል ማለት ነው። ስለዚህ ባንክ ይህንን አገልግሎቱን ኢፌክቲቭሊ ለመስጠት ኢንሹራንስ ያስፈልገዋል ማለት ነው። አሁን ወደ ኢስላሚክ ፋይናንስ አምጥተን ስናስተሳስረው ምንድነው የሚሆነው መሰለሽ? በመደበኛው ስንሄድ ባንክና ኢንሹራንስ እኩል ባይሆንም
ዴቨሎፕመንታቸው ግን ብዙ የተራራቀ አይደለም። ስለዚህ እዚህ ጋር ብድር የሚፈልግ ሰው ኢንሹራንስ ቢያስፈልገው ኢንሹራንሱም የተሟላ የተደራጀ የተጠናከረ ኢንሹራንስ አለው አብሮ ኮምፕሊመንት ማድረግ ይችላል። አገልግሎቱን በቀላሉ ማግኘት የሚችልበት ተጨባጭ አለ። ወደ ኢስላሚኩ ግን ስንመጣ ተካፉል ገና የተጀመረ እያደገ ምናምን ያለበት ሁኔታ ላይ ነው ያለው። እንግዲህ ገና 5 ዓመት አካባቢ ነው የሆነው። ስለዚህ ምን ይሆናል? ለኢንሹራንስ ሲል ኢስላሚክ ባንክ ጋር ሄደ፣ ኢንሹራንስ አስፈለገው። ለኢንሹራንሱ ሲሄድ መደበኛው ጋር ሊሄድ ነው ማለት ነው። ስለዚህ ነን ኮምፕሊመንተሪ የሆነ ነገር ይፈጠራል ማለት ነው። ያ ትራንዛክሽኑን ሆል ትራንዛክሽኑን ምንድነው ከሸሪያ ጋር የሚጋጭ የማድረግ እድሉ ሰፊ ይሆናል። ስለዚህ ሁሌም ባንኩ በሚኖርበት ሰዓት ወይም ባንኩ በሚያድግበት ሰዓት በተመጣጣኝ መልክ የኢንሹራንስ አገልግሎቱም እየሰፋ እያደገ መሄድ መምጣት አለበት። በምሳሌ ለማውራት ለምሳሌ አንድ የሙራባሃን ትራንዛክሽን እንውሰደውና አንድ ነጋዴ እቃ እንዲገዛለት ፈለገ፣ የሚሸጠው መልሶ የሚሸጠው እቃ እንዲገዛለት ፈለገ። ስለዚህ ወይም ስቶክ ፈለገ ማለት ነው። ባንኩ ሲያበድረው እቃው የሚሸጥ ስለሆነ በዋስትና መልክ መያዝ አይችልም ይህንን እቃ። ሌላ ዋስትና ይፈልጋል ወይም ማስያዣ ይፈልጋል። ስለዚህ ማስያዣ ጠየቀ። ህንፃ ሊኖረው ይችላል፣ መኪና ሊኖረው ይችላል፣ ቤት፣ መጋዘን የመሳሰሉት። እነዚህን በዋስትና መልክ ሲይዝ ወይም በማስያዣ መልክ ሲይዝ እነዚህ ነገሮች ነገ ለመኖራቸው ደግሞ ባንኩ ምን ይፈልጋል? ዋስትና ይፈልጋል። ወይ በራሱ ይገባለታል ኢንሹራንስ፣ ወይ ደግሞ ደንበኛውን ኢንሹራንስ ግባላቸውና አምጣልኝ የሚል መስፈርት ሊያስቀምጥ ይችላል። ስለዚህ አሁን ይህን ሙራባሃ አገልግሎት መጠቀም የሚፈልግ አካል ማስያዣው እጁ ላይ አለ። ለማስያዣው ግን ዋስትና ለማግኘት የት መሄድ ይጠበቅበታል ማለት ነው? ኮንቬንሽናሉ ጋር መሄድ ይጠበቅበታል። ነገር ግን በዚህ በኩል ተካፉል አድጎ ቢሆን ኖሮ ግን ወዴት ይመጣ ነበረ? ወደ ተካፉል አገልግሎት ይመጣ ነበር። ተካፉል አገልግሎት ቢሰራ ምን ያደርግ ነበር? ይሄ ሰውዬ ቤት፣ መጋዘን ወይ ህንፃ አለው፣ ሌላ ነገር መበደር ፈልገዋል። ስለዚህ ለዚህ የሚሆን ኢንሹራንስ ሲፈልግ ተካፉል ጋር ይሄዳል። ተካፉሉ ለዛ የሚሆን አይነት የኢንሹራንስ ፕሮዳክት ወይም የኢንሹራንስ ፑል ያዘጋጃል። እዛ ውስጥ ያስገባዋል። የዋስትና ደብዳቤ ይሰጠዋል። ያንን የዋስትና ደብዳቤ ይዞ በዛ ቤት ልክ ያ ቤት ላይ አደጋ ቢደርስ የሆነ ነገር ቢፈጠር ይሄ የኢንሹራንስ ወይም የተካፉል ድርጅት ማካካሻ እንደሚሰጥ የሚገልጽ ዋስትና ይዞ ይመጣል። በቀላሉ ትራንዛክሽኑን መጨረስና ማስተካከል የሚችልበት ሂደት ይፈጠራል ማለት ነው። ግን ይሄ ባለመሆኑ ብዙ ጊዜ ደንበኞች በዚህ ምክንያት ራሱ ኮንቬንሽናሉማ አልሄድም ይላል። የባንክ ሰርቪሱ አለ፣ ኢንሹራንሱን ለማግኘት ግን ኮንቬንሽናሉ ጋር መሄድ ስላለበት እዛ ጋርማ አልነካካም ይላል። ስለዚህ በዚህ ምክንያት የባንክ አገልግሎቱን ሳይቀር ካለመጠቀም ወደኋላ ይቀራል ማለት ነው። እዚህ ላይ ምናልባት የኢንሹራንሱ ዴቨሎፕ እንዲያደርግ አንዱ ተግዳሮት ነው ብዬ የማስበው ባንኮችም አጠቃላይ የፋይናንስ ኢኮሲስተሙን ከማሳደግ ይልቅ የራሳቸውን እድገት ብቻ ነው ትኩረት ያደረጉበት። ለባንኮች የማይክሮ ፋይናንስ መኖር አስፈላጊ ነው፣ መጋቢ ነው። ምክንያቱም ዝቅተኛ ተበዳሪውን እያበደረ እያሳደገ ወደ ከፍተኛ ተበዳሪ የሚያመጣላቸው ይሄ ነው። ለባንኮች ኢንሹራንስ ያስፈልጋቸዋል፣ ለባንኮች ሚኒ ማርኬት ያስፈልጋቸዋል። ስለዚህ ኢኮሲስተም ቢውልዲንግ ላይ አይደለም ትኩረት ያደረጉት፣ ራሳቸውን ማሳደግ ላይ ነው ቢውልድ ያደረጉት። ይሄ ደግሞ ዞሮ ዞሮ ምን አይነት ተግዳሮት ፈጠረ? ወደ የባንክ አገልግሎት ፈልጎ የሚመጣው አካል የሆነ ሰዓት ላይ ኢንሹራንስ ቢፈልግ፣ የሆነ ሰዓት ላይ ወደ ካፒታል ማርኬት መሄድ ቢፈልግ ያንን አገልግሎት ለማግኘት ሲል ከሸሪያ አማራጮች ወደሆኑ ሌሎች አማራጮች እንዲሄድ የሚገደድበት ወይ መቀላቀል ነው፣ ወይ ደግሞ አይ አልቀላቀልም ካለ ደግሞ አላህን እፈራለሁ ካለ ደግሞ አገልግሎቱን አለመጠቀም ይሆናል። ይሄ ዞሮ ዞሮ የእነሱንም እድገት መልሶ የሚጎዳው ነው የሚሆነው። በተለይ ደግሞ ከዚህ ከሪል ስቴት ኢንቨስትመንት ጋር፣ ከሞርጌጅ ኢንቨስትመንት ጋር፣ ከሸቀጣሸቀጥ ኢንቨስትመንት ጋር ለምሳሌ ኢምፖርትን እንውሰድ። አንድ ነጋዴ ከቻይና የሆነ እቃ እንዲመጣለት ይፈልጋል። ኢምፖርት መንግስትም ያስገድደዋል ኢንሹራንስ እንዲገባ። ከዛ በተጨማሪ ደግሞ የሚያስመጣውን ባንክ ይሄ እቃ ከቻይና ተነስቶ በመርከብ አዲስ አበባ እስኪገባ ድረስ መንገድ ላይ ምን እንደሚፈጠር አይታወቅም። ስለዚህ ዋስትና ይፈልጋል ማለት ነው። ይሄ ሰውዬ ይህንን የኢምፖርት ኢንሹራንስ ወይም ፍሬት ኢንሹራንስ ሊሰጠው የሚችለው ተካፉል ስርዓት ከሌለ በስተቀር ምንድነው የሚገደደው? ወደ ኮንቬንሽናሉ መሄድ ነው። አይ አልቀላቀልም ካለ ደግሞ ምንድነው ይህንን አገልግሎት ወደ አለመጠቀም ይሄዳል ማለት ነው። እንደውም አንድ ሊታሰብ ወይም ሊታይ የሚገባው ፐርስፔክቲቭ ምንድነው? የባንክ አገልግሎት እያደገበት ያለው እድገት አለ፣ ፔስ አለ። ከዚህ በላይ ኢንሹራንስ በዚህ ልክ አድጎ ቢሆን ኖሮ ፔሱ ከዚህ በላይ ማደግ ይችል ነበር ወይ? የህዝብ ወይም ደግሞ ተጠቃሚው አካል በዚህ ልክ ማደግ ይችል ነበር ወይ የሚለው መታየት አለበት። አሁን የባንክ እድገት እንዳለ ሆኖ በቁጥር ብናስቀምጠው የመስከረም አካባቢ ሴፕቴምበር 2025 የወጣ የብሔራዊ ባንክ መረጃ እንደሚያሳየው 27 ሚሊዮን አካባቢ ደርሷል። አካውንቱ በኢንትረስት ፍሪ ባንክ የተከፈተው የአካውንት ቁጥር 27 ሚሊዮን ደርሷል። በገንዘብ ደረጃ የተቀመጠው ከ400 ቢሊዮን ብር በልጧል። በብድር መልክ የተቀመጠውን ብናየው የብድር ወይም የኢንቨስትመንት አካውንት 57,000 አካባቢ ነው። የተቀማጭ አካውንቱ 27 ሚሊዮን ሆኖ
የኢንቨስትመንት አካውንቱ ግን 57 ነው። ስለዚህ ይህንን ተግዳሮት የፈጠረው ምንድን ነው? ምናልባት ኢንሹራንስ ሲሆን ማየት ማሰብ መመርመር ይፈልጋል። ብድር ተቀማጩ በገንዘብ ስናስቀምጠው 400 ቢሊዮን ነው። በብድር መልክ የተሰጠው ግን ከ160 ቢሊዮን አልበለጠም፣ ወይም 40% አካባቢ ነው፣ 42% አካባቢ ነው። ይሄ ልዩነት ለምን ተፈጠረ? ምናልባት ደጋፊ የሚባሉ ወይም ኮምፕሊመንታሪ የሚባሉ ኢንቨስትመንቶች፣ ኮምፕሊመንታሪ የሚባሉ ሰርቪሶች ስለሌሉ ነው። ይህንን ማየት ይፈልጋል። ፐርሰናሊ ኮምፕሊመንታሪ የሆኑ ሰርቪሶች ባለመኖራቸው ያጎደለው ነገር እንዳለ ይሰማኛል። በተለይ ከሞርጌጅ ከሪል ስቴት ከመሳሰሉት ኢቭን ከሸቀጣሸቀጥ ሙራባሃ ላይ ኮሞዲቲ ሙራባሃ የሚባል እና እዛ ላይ ራሱ ያ ፕሮዳክት በዚህ ልክ እንዳያድግ ካደረጉት ነገሮች አንዱ ይሄ አለመኖሩ ነው ብዬ አስባለሁ። እና ኮምፕሊመንት መደራረግ ሁለቱን ብቻ አይደለም፣ አጠቃላይ ኢኮሲስተሙን፣ ማይክሮ ፋይናንሱን፣ ሳኮውን የመሳሰሉትን ነገር ኮምፕሊመንት አድርጎ ኢኮሲስተሙን በአጠቃላይ ያጠናከሩ መሄድ አስፈላጊ ነው። ስለዚህ የኢስላሚክ ፋይናንስ ላይ የሚሰጡ ተቋማቶች ማለትም ባንኩም ኢንሹራንሱም ሁሉም አንድ ላይ ያለመኖሩ እንድንቀላቅላቸው አልፎ አልፎም ደግሞ ወደ አለመጠቀምም እንዲሄዱ እያደረጉት ነው፣ ያስገድደናል። ምናልባት በምሳሌ ለማስረዳት የባንኩ አገልግሎት የአንድ ወፍ አንዱ ክንፍ ነው ብለን ልንወስደው እንችላለን። አንዲት ወፍ በአግባቡ ባላንስዱና ረዥም ርቀት እየበረረች ለመሄድ ሁለቱም ክንፍ ያስፈልጋታል፣ ባላንስ ያስፈልገዋል። ስለዚህ እነዚህ ኮምፕሊመንታሪ ሰርቪስ የምንላቸው ኢንሹራንስ ሊሆን ይችላል፣ ማይክሮ ፋይናንስ ወይም ሌሎች ነገሮች ኢንክሉዲንግ መኒ ማርኬት ሌላኛው ክንፍ ነው። ስለዚህ አሁን ባለው ነባራዊ ሁኔታ ኢስላሚክ ፋይናንስ እና ኢስላሚክ ባንኪንግ በአንድ ክንፍ ነው ለመብረር እየሞከረ ያለው። ስለዚህ በሚፈለገው ከፍታ እየበረረ አይደለም፣ በሚፈለገው ልክ አገልግሎት እየሰጠ ያለ። ሌሎች ተግዳሮቶችም አሉ አንደርስታንደብሊ፣ ግን ደግሞ እነዚህ ኮምፕሊመንታሪ ወይም ደግሞ አንደኛው ክንፍም ደግሞ ይጎላል። ስለዚህ አብሮ ባላንሱ እንዲፈጠር ሁለቱንም ክንፍ ማመቻቸት ያስፈልጋል። በጣም አሪፍ ነው። እንግዲህ ሌሎችም የኢስላሚክ ፋይናንስ አገልግሎቶች አሉ። ባንክ አገልግሎትና ኢንሹራንስን አነሳን። ማይክሮ ፋይናንስና የብድር አገልግሎቶችም አብረው በኢስላሚክ ፋይናንስ የሚሰጡ ናቸውና እስኪ እነሱንም ደግሞ እንደሰፋ አድርገን እናንሳቸው። ኦኬ፣ አክቹዋሊ ማይክሮ ፋይናንስ በአገልግሎት ደረጃ ከባንክ ጋር የሚመሳሰል ኔቸር አለው። የተጠቃሚ ተደራሽነትና የቢዝነስ ሞዴሉ ነው የሚለያየው። ማይክሮ ፋይናንስም ልክ እንደ ባንክ ብድር ይሰበስብና ያንን ብድር ለሚፈልግ አካል የማበደር አገልግሎት ነው የሚሰጠው። ልዩነቱ ምንድን ነው? ባንክ በኮርፖሬት ሌቭል አክቹዋሊ ሪቴልም ይሰጣል፣ ግን ደግሞ ዋስትና ተያዥ ያላቸው ባንክ ላይ አካውንት መክፈት የሚችሉ ክሬዲት ሂስትሪ ላላቸው አካላት ነው እንትን የሚለው። ማይክሮ ፋይናንስ ጋር ስንመጣ ግን አስቀማጩም አገልግሎት ጠያቂውም እነዚህ አይነት ክሬዲት ሂስትሪ የሌላቸው ኮላተራል ማቅረብ የማይችሉ አነስተኛና ጥቃቅን ቢዝነስ ላይ ያለው አካላት ናቸው። ሶ በተደራሽነትና በቢዝነስ ሞዴል ነው እንጂ ልዩነታቸው የአገልግሎቱ ፍሬምወርክ ከሞላ ጎደል ተመሳሳይነት ነው። ስለዚህ ባንክ ላይ ያነሳናቸው ፕሪንሲፕሎች፣ ባንክ ላይ ያነሳናቸው ሀሳቦችና አሰራሮች በአጠቃላይ ማይክሮ ፋይናንስ ላይም የሚሰሩበት ሁኔታ አለ። ከማይክሮ ፋይናንስ ግን አንድ የበለጠ የሚጠበቀው ነገር ማይክሮ ፋይናንስ በባህሪው ያን ለትርፍ ነው የተቋቋመው፣ ግን በባንክ ደረጃ ትልቅ ትርፍ ለማግኘት የሚቋቋም ድርጅት አይደለም። ዋነኛ ዓላማው ትርፍን እንዴት መሰለሽ የማይክሮ ፋይናንስ የሚጠቀመው ለሰስተናቢሊቲ ነው፣ ዘላቂ ሆኖ አገልግሎቱን ለመስጠት እንጂ ትርፍ ዋነኛ ግቡ ሆኖ አይደለም። ስለዚህ ዋነኛ ግቡ የማይክሮ ፋይናንስ ምንድን ነው? በፋይናንስ ስርዓቱ ላይ መጠቀም ያልቻሉ ያልተካተቱ የማህበረሰብ ክፍሎችን ማካተት ነው። በገቢ አነስተኛ የሆኑ በተለያየ ምክንያት ማርጂናላይዝድ የሆኑ የማህበረሰብ ክፍሎችን አገልግሎት መስጠት ነው። ስለዚህ በፕሪንሲፕል ደረጃ ባንክ ላይ ያነሳናቸው ፕሪንሲፕሎች ማይክሮ ፋይናንስ ላይም ይውላሉ ማለት ነው። በኢስላሚክ ማይክሮ ፋይናንስ ሌቭል ያሉት ፕሮዳክቶች ልክ ባንኩ ላይ እንዳሉት ፕሮዳክቶች ሪስክ ሼር ማድረግን ቤዝ ያደረጉ ናቸው። ማይክሮ ፋይናንስም የሙራባሃ ፕሮዳክት አለው፣ ሙሻረካ ፕሮዳክት አለው፣ ሰለም የሚባል ፕሮዳክት አለ፣ የመሳሰሉት ፕሮዳክቶች አሉ። ኮንቬንሽናሉ ጋር ስንመጣ ግን አንድ ፕሮዳክት ነው ያለው። ያንን ፕሮዳክት ነው ዝም ብለው መልኩን እየቀያየሩት የመኪና ብድር፣ የቤት ብድር፣ የምናምን ብድር እያሉ ስሙን ይቀያይሩታል እንጂ ዞሮ ዞሮ ሞዴሉ ወይም ቢዝነስ ሞዴሉ ተመሳሳይ ነው። በቃ ከአስቀማጭ ብድር ሰበሰቡ፣ ወለድ ጨመሩ፣ አበደሩ ነው። ይሄኛው ግን ቅድም የጠቀስናቸው የኢንቨስትመንት ኔቸር፣ የሪስክ ሼሪንግ ኔቸር ውስጡ ያካትታል ማለት ነው። አሁን ያለውን የማይክሮ ፋይናንስ ኢንዱስትሪ ስንመለከት ልክ ባንኪንጉ እንደውም የተሻለ አድጓል ብለን ልንወስድ እንችላለን። በቁጥር 5 አካባቢ የሚሆኑ ማይክሮ ፋይናንሶች ከወለድ ነፃ ማይክሮ ፋይናንስ አገልግሎት የሚሰጡ አሉ። ከነዚህ ውስጥ አይ ቲንክ 3ቱ የመንግስት ናቸው፣ የክልል መስተዳደር ናቸው። የአፋር፣ የድሬዳዋ የመሳሰሉት። ሶማሌ ላይ የነበረው ወደ ሸበሌ ባንክነት አድጓል። ከዛ ውጭ አመል ማይክሮ ፋይናንስ እና ቢላል ማይክሮ ፋይናንስ የሚባሉ የማይክሮ ፋይናንስ ተቋማቶች አሉ። እንግዲህ አዲስ ናቸው፣ ወደ ህዝብ ገና ተደራሽ ያልሆኑ ተቋማት ናቸው። እንግዲህ የኢትዮጵያ ህዝብ ወይም ደግሞ የኢትዮጵያን ኢኮኖሚ ስንመለከተው አብዛኛው
ገጠር አካባቢ የሚኖር ነው። አብዛኛው ገቢው አነስተኛ ነው። ስለዚህ ኢትዮጵያ ውስጥ በዋናነት የፋይናንስ አካታችነትን ማሳካት ካስፈለገ ማስፋፋት ያለብን የማይክሮ ፋይናንስ አገልግሎት ነው። በእርግጥ በኮንቬንሽናል ደረጃ ቁጥራቸው 58 አካባቢ የሚሆኑ ማይክሮ ፋይናንሶች አሉ። በቂ ባይሆንም ግን አትሊስት የተሻለ ተደራሽነት አለ። ወደ ኢስላሚኩ ግን ስንመጣ በቁጥር 5 አካባቢ ናቸው። እንግዲህ ከ50 ሚሊዮን ያላነሰ ሙስሊም ያገለግላሉ ተብሎ ነው እንግዲህ እነዚህ 5 በእንትን ብናካፍላቸው፣ በህዝብ ደረጃ ብናካፍላቸው አንድ ማይክሮ ፋይናንስ ለ10 ሚሊዮን ህዝብ ሊሆን ነው ማለት ነው እና ሬሾ በጣም አነስተኛ ነው። የነዚህን ማይክሮ ፋይናንስ አቅም ውስጥ ገብተን ደግሞ አቅማቸውን ስንመለከተው ምናልባት አንዱ ማይክሮ ፋይናንስ 1000 ሰው ራሱ የማገልገል አቅም መኖሩን አላቅም። ምናልባት እንደው 10000 ሰው የማገልገል አቅም አላቸው ብለን ብንመለከት ያሉን ማይክሮ ፋይናንሶች ማክሲማም አገልግሎት ሊሰጡ የሚችሉት 50000 ሰው ብቻ ነው ማለት ነው። ይሄ ማለት ከ50 ሚሊዮን ምናምን ሰው ኦልሞስት 50 ሚሊዮኑ ራሱ የማይክሮ ፋይናንስ አክሰስ የለው ማለት ነው። ሶ ይሄ የማይክሮ ፋይናንስ ቢዝነሱ ያን ያክል ትርፋማ ስላልሆነ ብዙ ሰዎች ልክ እንደ ባንክ ቢዝነስ ሩጦ የሚገቡበት ቢዝነስ አይደለም። ጊዜ የሚፈልግ ነው፣ አትራፊ ነው ኦፍኮርስ፣ ግን ደግሞ ረዥም ጊዜ የሚፈልግ ነው፣ ጥንቃቄ የሚፈልግ ነው፣ ሪስክ አለው፣ የቁጥጥር ስርዓቱ በጣም ከባድ ነው፣ የመሳሰሉት ነገሮች። ይህንን የማሳደግ ኃላፊነት የነበረው ኖርማሊ የባንኮች ነበር። ምክንያቱም ኮምፕሊመንታሪ ስለሆነ አነስተኛ ተበዳሪዎች ወደ ባንክ እንዳይመጡ ማይክሮ ፋይናንስ ላይ አገልግሎትን የሚያገኙበትን እድል ይመቻችላቸዋል። እዛ እየሰሩ እየተበደሩ እያደጉ ከዛ ወደ ምን ይመጣሉ? ወደ ባንክ ይመጣሉ። ስለዚህ ባንኩ እሴት እየፈጠረ ነው ማለት ነው። ከማይክሮ ፋይናንስ ጋር በመስራቱ ማይክሮ ፋይናንስን በማገዙ የነገ ተበዳሪዎቹን የነገ አስቀማጮቹን እየፈጠረ ነው ማለት ነው። ዛሬ ጥቃቅንና አነስተኛ አስቀማጭ የነበሩ ሰዎች ሲታገዙ ነገ ወደ ባንክ አስቀማጭነት ይቀየራሉ። ዛሬ ጥቃቅንና አነስተኛ ተበዳሪ የነበሩት ነገ ሲታገዙ ነገ ወደ ኮርፖሬት ተበዳሪነት ይመጣሉ ማለት ነው። ሶ ኮምፕሊመንታሪ ናቸው ሁለቱ ብለን ቅድም ያነሳ ነው። ለዛ ነው ሶ ባንኮቹ ማይክሮ ፋይናንሶቹን እያገዙ የሚያድጉበትን እድል ባመቻቹ ቁጥር እያደጉ ይመጣሉ ማለት ነው። ባይሆን ግን አሁን ባንኮቹ አንድ የፈጠሩት በተለይ ከዲጂታሉ ጋር መስፋፋት ጋር በተያያዘ በተወሰነ መልኩ አካውንት ያላቸው የተወሰነ እንቅስቃሴ ባንክ ላይ እንቅስቃሴ ያላቸውን ሰዎች ያለ ማስያዣ ለማበደር እየሞከሩ ነው። ይሄ ማለት ምን ማለት ነው? የማይክሮ ፋይናንስ ቢዝነስ ሞዴልን በተወሰነ መልኩ ለመተግበር እየሞከሩ ነው። ሂጅራም የራሱ የሆነ እንደዚህ አይነት ማበደሪያ ፕላትፎርም አለው። ዲጂታል ማበደሪያ ፕላትፎርም አለው። ዘምዘም ባንክም አንሳር የሚባል ማበደሪያ ፕላትፎርም አለው። በተለይ ደግሞ ሴቶች ላይ ፎከስ አድርገው ያለምንም ማስያዣ ለማበደር እየሞከሩ ነው። ጥሩ ጅምር ነው። ግን ደግሞ የበለጠ አግሬሲቭሊ ለመስራት የተሻለ ይሆን የነበረው ምንድነው? ወደ ራሳቸው ከመምጣት ይልቅ ወይም ደግሞ የማይክሮ ፋይናንሶችን ቢዝነስ ከመገዳደር ይልቅ ይሄው አገልግሎት ባለበት ማይክሮ ፋይናንሶችን ቀርደል ሐሰን እየሰጡ ወይም በተለያየ መንገድ እየደገፉና እያሳደጉ ቢሆን ደግሞ የበለጠ አሁን እየሰጡት ካለው አገልግሎት የበለጠ ተደራሽ የሚሆኑበት እድል የመኖር እድሉ ሰፊ ይሆን ነበር። ስለዚህ በዚህ ልክ የፋይናንስ ኢኮሲስተሙ አንዱን ኮምፕሊመንት የሚያደርግበት ፍሬምወርክን ማበጀትም አስፈላጊ ነው። ግን ወደ ተነሳነበት ጥያቄ ስንመለስ ማይክሮ ፋይናንሱም ባንኩም ኢንሹራንሱም ከኮንቬንሽናሉ በፍሬምወርክ ደረጃ ይለያያል፣ በአገልግሎቱ ኔቸር ደረጃ ይለያያል፣ በኦብጀክቲቭ ደረጃም የተለያየ ነው ማለት ነው። እንግዲህ ኢስላሚክ ፋይናንስን በደንብ እያነሳን ያለ ነው። በጣም ደስ የሚል ውይይት ነው እያደረግን ያለ ነው። ስለሆነም ኢንሹራንስ፣ ማይክሮ ፋይናንስም የብድር ቁጠባም አገልግሎቶች አጠቃላይ ከባንክ ስርዓት ጋር በደንብ መያያዝ እንዳለባቸው በስፋት አንስተናል። ምናልባትም ሀሳቡ ሰፊ ቢሆንም ግን እንደው ለሚቀጥለው ፕሮግራማችን ሀሳብ ለመስጠት ያህል ነው የምናነሳው። ካፒታል ማርኬት እንግዲህ በደንብ እየተስፋፋ አሁን ገበያውን እየተቀላቀለ ይገኛልና ስለሱ የተወሰነ ነገር እናንሳና ለሚቀጥለው በደንብ እናነሳዋለን። እሺ፣ እያነሳ ነው ካለው ርዕስ ጋር አስተሳስረን እናንሳው። ካፒታል ማርኬት በጣም ሰፊ ነው። በውስጡ ራሱን የቻለ የብድር ገበያ ወይም ዴፕት ማርኬት የሚባል አለ፣ ኢኩዊቲ ማርኬት የሚባል አለ፣ መኒ ማርኬት የሚባል አለ። እንግዲህ አሁን እያወራን ካለነው ቶፒክ ጋር የሚገናኘው የገንዘብ ገበያ ወይም መኒ ማርኬት የሚባለው ስለሆነ እሱን እያስተሳሰርን እንሄዳለን። እንግዲህ አሁን ገንዘብ የሚያስፈልገው ኢንቨስተር ነጋዴ ብቻ አይደለም ወይም ግለሰብ ብቻ አይደለም። ባንኮችም ገንዘብ ያስፈልጋቸዋል። የሊኩዊዲቲ ችግር ይገጥማቸዋል። እንደተባለው ገንዘብ ከተበዳሪ ሰብስበዋል፣ ወይ የሆነ ቦታ ላይ ኢንቨስት አድርገውታል፣ ወይ አበድረውታል። ገንዘቡን ያስቀመጠው ሰው ገንዘቡን የሚፈልግበት አጋጣሚ ሊፈጠር ይችላል። እንግዲህ በተለምዶ ብዙ ጊዜ የሂሳብ መዝጊያ ቀናት አጋጣሚዎች ላይ ምናምን ባንኮች ምንድን ነው የሚገጥማቸው? ወጪ የሚጠይቅን ሰው አንሰጥ ምናምን የሚሉበት አጋጣሚ ምናምን አለ። ያ ሊኩዊዲቲ የጥሬ ገንዘብ እጥረት ስለሚያጋጥማቸው ነው። እና የጥሬ ገንዘብ እጥረት በሚያጋጥማቸው ጊዜ መኒ ማርኬት የሚባል ባንኮች በራሳቸው በባንኮች መካከል ገንዘብ የሚበዳደሩበት ገበያ አለ ማለት ነው። አንዱ ባንክ ገንዘብ አጥሮታል፣
አንዱ ባንክ ደግሞ ሰርፕለስ አለው። ስለዚህ አንዱ ባንክ ከአንዱ ባንክ የሚበደርበት ወይ ደግሞ ብሔራዊ ባንክና ሌሎች የመንግስት የፋይናንስ ተቋማት ገብተው ለባንክ የሚያበድሩበት ገበያ ነው ይሄ ማለት። አሁን ባለው ተጨባጭ ካፒታል ማርኬት ውስጥ መኒ ማርኬት የሚባል ተቋቁሞ ባንኮች እርስ በርሳቸው የሚበዳደሩበት ስርዓት አለ። ይሄ ግን አንፎርቹኔትሊ ወለድን መሰረት አድርጎ ነው የተዘረጋው ይሄ ሲስተም። ስለዚህ ኮንቬንሽናል ባንኮች የገንዘብ እጥረት በሚያጋጥማቸው ጊዜ በቀላሉ ወደዚህ ገበያ ሂደው በቀላሉ መበደር ይችላሉ። ያንን ብድራቸውንም አስፈላጊ በሆነ ፍሬምወርክ ውስጥ ይመልሳሉ። ወደ ኢስላሚክ ባንኮቹ ግን ስንመጣ የሊኩዊዲቲ ወይም የገንዘብ እጥረት በሚያጋጥማቸው ሰዓት ሂደው እንደዚህ በቀላሉ ሊበደሩበት የሚችል መኒ ማርኬት የለም። ምክንያቱም መኒ ማርኬቱ እንደገለጽኩትኝ የሚሰራው ወለድን መሰረት አድርጎ ነው። በእርግጥ አሁን ካፒታል ማርኬት ኦቶሪቲ ራሱ አስጠንቶ ስትራቴጂውን ለማውጣት እንቅስቃሴ እያደረገ ነው። ግን ኦልሞስት በጣም ሌት ሆኗል። ባለፉት 2 እና 3 ዓመታት ባንኮቹ መወዳደር ካልቻሉባቸው ወይም እየገጠማቸው ካለው ተግዳሮት አንዱ የሊኩዊዲቲ ሾርቴጅ ነው ወይም የጥሬ ገንዘብ እጥረት ነው። ሌሎቹ ባንኮች አማራጭ አላቸው፣ ሂደው በቀላሉ ከመኒ ማርኬት ይበደራሉ። እነዚህ ባንኮች የሊኩዊዲቲ ሾርቴጅ በሚገጥማቸው ሰዓት መኒ ማርኬት እንሂድ ካሉ ምን ሊቀላቀሉ ነው ማለት ነው? ወለድ ሊቀላቀሉ ነው ማለት ነው። ስለዚህ ያላቸው አማራጭ ምንድን ነው? መኒ ማርኬቱ ላይ ሳይገቡ ባላቸው ገንዘብ እጃቸው ላይ ባላቸው ገንዘብ ብቻ አገልግሎታቸውን መስጠት ነው። ይሄ ምን ይፈጥራል መሰለሽ? ለተጠቃሚ የሚሰጡትን ገንዘብ ወይም የብድር መጠን ሊሚትድ እንዲሆን። ምክንያቱም ሊኩዊዲቲ ራሱን የቻለ ማኔጅመንት አለው፣ ትሬሽሆልድ አለው። እስከ ምን ያክል ድረስ ነው ማበደር ያለብሽ፣ ምን አይነት የሊኩዊዲቲ ሪስክ መቀነሻ መንገዶች አሉሽ ምናምን የሚል ነገር ራሱን የቻለ ቀመር አለው። እነሱ ይሄ ቀመር ያንሳቸዋል ወይም ይሄ እድል የላቸውም። ስለዚህ ብድር ሲሰጡ በተወሰነ መልኩ ሴንሲቲቭ ይሆናሉ። በነፃነት እንደሌላው ባንክ በቀላሉ አይሰጡም። ምክንያቱም ሊኩዊዲቲ እጥረት በሚያጋጥማቸው ሰዓት ሂደው ያንን ቀዳዳ ሊሸፍኑበት የሚችል አማራጭ የለም እና ይሄ ምን ፈጠረ? በተለይ አንዳንድ ደንበኞች ጋርም ኮምፕሌን እንዲመጣ አደረገ። እዛ እኮ ቀላል ነው መበደር፣ እዚህኛው ግን ከባድ ነው የሚል ኮምፕሌን እንዲፈጠር አደረገ። ብዙ ጊዜ እንደውም የኢስላሚክ ባንኮች ብድር ላይ እንደውም አይሰጡ ምናምን የሚባል ቅሬታም እኮ ይነሳል። ዞሮ ዞሮ ምንድን ነው ብድር የሚሉት ምናልባት ጥሬ ገንዘብ ከሆነ ያ ከአሰራሩ ጋር ከራሱ ከፕሪንሲፕሉ ጋር የሚያዝ ነው። ነገር ግን ኢቭን አገልግሎት ራሱ ሲሰጡ አገልግሎቱ ላይ የሚታየው የመዘግየት የምናምን አንዱ ምክንያቱ ገንዘብ በቀላሉ ሊኩዊዲቲ በቀላሉ ማግኘት ስለማይችሉ ነው። ስለዚህ ሁሌም የሚሰጡት ምንድነው? ተቀማጭ ያስቀመጠውን ገንዘብ ብቻ ነው ማበደር የሚችሉት። ያንን ደግሞ ማኔጅ የሚደረግበት የራሱ የሆነ ፕሪንሲፕል እና ቀመር አለው። ከዛ መውጣት አይችሉም። ሌሎቹ ባንኮች ግን ምን አማራጭ አላቸው? ከመንግስት ቦንድ ገዝተው ወይም ለመንግስት ቦንድ ሽጠው ገንዘብ ማግኘት ይችላሉ። ከብሔራዊ ባንክ መበደር ይችላሉ፣ ወይም ከሌሎች ባንኮች እርስ በርስ መበደር ይችላሉ። ያንን ብድር ማበደር የሚችሉበት እድል አለ። ስለዚህ የገንዘብ ምንጫቸው የኮንቬንሽናሉ ሰፊ ነው፣ የተሻለ ነው። መኒ ማርኬት ስላለ ወይም ካፒታል ማርኬት ውስጥ ይሄ እድል ስላለ፣ የአይኤፍቢዎቹ ወይ ደግሞ ኢስላሚክ ባንኮቹ ጋር ስንመጣ ይሄ እድል የለም። ስለዚህ የገንዘብ ምንጫቸው አነስተኛ ነው። አነስተኛ በሆነ ቁጥር የሚሰጡትም አገልግሎት አነስተኛና ሊሚትድ እንዲሆን አድርጎታል። ይሄ እንግዲህ አሁን ይህንን እንትን ለማስተካከል ሸሪዓ ኮምፕላይንት የሆኑ የመኒ ማርኬት ኢንስትሩመንቶችን ለማስተዋወቅ ካፒታል ማርኬት ኦቶሪቲ ስትራቴጂውን አስጠንቶ ወደ ተግባር ለመግባት እንቅስቃሴ እያደረገ ነው። እንግዲህ እነዚህ ነገሮች ወደ ተግባር በሚገቡበት ሰዓትና ካፒታል ማርኬት ውስጥ ኢስላሚክ ካፒታል ማርኬት የሚል ፍሬምወርክ በሚበጅበት ሰዓት መኒ ማርኬት ሊሆን ይችላል፣ ኢኩዊቲ ማርኬት ሊሆን ይችላል፣ ወይም ዴብት ማርኬት እንግዲህ በሌላ ጊዜ በሰፊው እናነሳቸዋለን። እነዚህን ነገሮች እዛ ላይ የመጠቀም ወይም ደግሞ እዛ ላይ አገልግሎትን የማስፋት እድል ይዞ ይመጣል ማለት ነው። በጣም ሰፊ ሀሳብ ነው ያነሳ ነው። እንግዲህ የኮንቬክሽናል ካፒታል ማርኬቱ እና የኢስላሚክ ካፒታል ማርኬቱ ምን ይመስላል የሚለውን ስለ ኮንቬክሽናሉ በደንብ እያነሳን ነበር እና አገራችን ላይ ያለው የካፒታል ማርኬት ሁኔታ በባንኮች ላይ የሚያደርሰው አሰራር ላይ የሚያመጣውን ነገርን በደንብ አንስተናል። በሚቀጥለው ፕሮግራማችን ደግሞ እንግዲህ በደንብ ሰፋ አድርገን የሁለቱ ልዩነት በደንብ ነው እናነሳዋለን ብለን እናስባለን። ተመልካቾቻችን እንግዲህ ከአቶ ኢብራሂም ጋር ቆይታ እያደረግኩ ነው። አቶ ኢብራሂም የኢስላሚክ ፋይናንስ ባለሙያ ናቸው እና በጣም ቆንጆ ቆይታ እያደረግን ነው የምንገኘው። እንግዲህ ኢስላሚክ ፋይናንስን በደንብ በጥልቀት እያየን ነው የምንገኘው። በቆይታችን ቆንጆ ጊዜ እያሳለፋችሁ እንደሆነ ደግሞ ተስፋ እናደርጋለን። በአነሳናቸው ሀሳብም ደግሞ ጥሩ የሆነ ጭብጥ እንደያዛችሁበት ነው ተስፋ የምናደርገው። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱህ።
የነጃሺ ቲቪ ተከታታዮቻችን ምርጫችሁ ነጃሺ ቲቪ አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁ ትገኛላችሁ። ምርጫችሁ ስለሆነ ደግሞ ደስ ይለናል። አሁንም አብሮነታችሁ አይለየን ለማለት እንወዳለን። አጫጭርና ወቅታዊ የቢዝነስ መረጃዎችን አደረስኳችሁ። እንዲሁም ደግሞ በእንግዳ ሰዓታችን ከአቶ ኢብራሂም ጋር ያደረግነውን ቆይታ ማስቃኘኋችሁ። እንግዲህ ከአቶ ኢብራሂም ጋር ተከታታይ የሆኑ ኢስላሚክ ፋይናንስን ከመነሻው እስከ መድረሻው አሁን እስካለበት ድረስ ያለውን በጥልቀት የምናይበት ፕሮግራም ስለሆነ ከሳቸው ጋር ተከታታይ የሆነ ፕሮግራሞችን እናዘጋጃለን ማለት ነው። በዛሬው ፕሮግራም እንግዲህ ኢስላሚክ ፋይናንስን ለማወቅ በብዙ እንደተጠቀማችሁ ተስፋ እናደርጋለን። የተወደዳችሁ ተመልካቾቻችን ከነጃሺ ቢዝነስ ጋር አብራችሁ መስራት የምትፈልጉ ተቋማት በሙሉ ከስር ያለውን ስልክ ቁጥር መጠቀም አሁንም እንዳይረሳ የሚለውን ማስታወስ እንወዳለን። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ ዙበይዳ ሀሰን ነኝ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።